ሃይማኖት ለግጭት የሚጠቀሙ ኃይሎች አሉ። ሃይማኖቶቹ ግን እስላምም ክርስቲያኖቹም አጠቃላይ ክርስቲያኖች ሁሉም የሰላም እምነቶች እንጂ የግጭት እምነቶች አይደሉም። ለዚህ ማረጋገጫው ኢትዮጵያ ናት። ለረጅም ዓመታት ሙስሊሞች በብዛት የሚኖሩባቸው አካባቢዎች ጥቂት ክርስቲያኖች ካሉ ሙስሊሞች አዋጥተው አግዘው ቤተክርስቲያን ይሰራሉ። በእኛ ሀገር የምናውቀው እሱን ነው። ብዙ ክርስቲያን ያለበት ጥቂት እስላሞች ያሉበት ክርስቲያኖች አግዘው ደግፈው መስጂድ ይሰራሉ። አብዛኛው ታሪካችን ይሄ ነው። በቅርቡ ጥናት አጥንተን ነበር። ከግማሽ በላይ ከ50% በላይ የሙስሊም ፖፑሌሽን ያለባቸው ወረዳዎች ማጆሪቲው ሙስሊም የሆነበት ወረዳዎች 1263 ቸርቾች አሉ። 1263 ቤተክርስቲያኖች አሉ። አብዛኛው እስላም የሆነበት አካባቢ ከ1000 ውስጥ ስንት ቦታ ነው ግጭት የምንሰማው ነው? የሃይማኖት ግጭት ካለ አብዛኛው ሙስሊም ያለበት አካባቢ ሁሉም ቦታ ግጭት ይጠበቅ ነበር። ግን የእስልምና ባህሪ ግጭት አይደለም፣ የክርስትና ባህሪ ግጭት አይደለም። ክርስቲያኖች በዙባቸው አካባቢዎችም እንደዚሁ መስጂዶች አሉ። የምንሰማው ችግር ግን ጥቂት ቦታ ነው። በዚህ ሁሉ ስፋት ችግር አንሰማም። አስተውላችሁ ከሆነ ነውጠኞች ክብሪት፣ ጭድ ይዘው ይለኩሳሉ። ጀሌዎቻቸው እዚሁ አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያራግቡታል። ለኳሽና አራጋቢ ማዶ ለማዶ ተቀምጠው ችግሩን የእምነት የብሔር መልክ ለመስጠት ሙከራ ያደርጋሉ። ለምሳሌ